ድህነት ከሰይጣን የምትዋሰው እንጂ አንተ አይደል። ሰይጣን ሲወድ የሚሰጥ በዚህ ሰዓት አሁን ታምራት ገለታ ጌታን ተቀብሏል አይደል? ቸርች ቢተክል ሄዳለሁ ከጋበዘ አንድ አይነት ያልክባቸው አንድ አይነት ናቸው። ምንም እንትኑን ነው ማሊዋን የቀየሯት እንጂ እነሱም አንድ መሰለ። እግር ይዞ እንዴት አይሄድም ሰው ወደፊት አይራመድም። ድሮ ፈራውኔ ብሎ ራሱን ቁጭ አርጎ እንደዛ ሲሆን ያምራል። ይክፈል የዜማ ይክፈል። አንዳንድ ሰው ግን እንደዛ የማይመስለው አለ። በቃ ላይፌን ደግሞ ለመደገፍ ዘፈን በጎን መስራት ጀመረ። ቸርች እያለህ ማለት ቸርች እያለህ ምናምን ቸርች ትዘምራለህ፣ አገለግላለህ፣ ሙዚቃም ትጫወታለህ። እዛ ደግሞ ዘፈን ትሰራለህ። ሰላም ውድ ተመልካቾች፣ በመላው ዓለም የምትገኙ ኢትዮጵያውያን ኤርትራውያን ሁላችሁንም ሰላም ላለው የዲቫይን ሾው ነው ያዘጋጀ የማቀርብላችሁ ፓስተር ሶፎንያስ ሞላልኝ ከአዲስ አበባ ኢትዮጵያ ከዲቫይን መልቲሚዲያ ጋር በጋራ በመተባበር ነው። እንግዲህ በዚህ ፕሮግራም መቅረብ እንፈልጋለን የምትሉ ሀሳብ ያላችሁ እንዲሁም ደግሞ በማስታወቂያ ስራ ከኛ ጋር አብራችሁ መስራት የምትፈልጉ ሰዎች ካላችሁ በዚህ ስልክ ቁጥር ከኛ ጋር አብራችሁ መስራት ትችላላችሁ። ሀሳቦችን፣ ማህበራዊ ጉዳዮች፣ ፖለቲካዊ እንዲሁም ደግሞ መንፈሳዊ ጉዳዮችም እንዲሁም የግል ጉዳይ ካላችሁ በዚህ ስልክ በቀጥታ ታገኛላችሁ፣ ከኛ ጋር መገናኘት ትችላላችሁ ማለት ነው። ሼር፣ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ኮሜንታችሁን የሰጣችሁ ፕሮግራማችን እንዲያምር እንዲሻሻል ሀሳብ ስለምትሰጡን ከልብ አመሰግናለሁ። በመላው ዓለም ያላችሁ ኢትዮጵያውያን ኤርትራውያን እንዲሁም አማርኛ ቋንቋን የምትሰሙ እንዲሁም ደግሞ መስማት የማይችሉም ሰዎች በትርጉም በተለያዩ ነገር ሁኔታ ፕሮግራሜ እንደሚደርሳችሁ አውቃለሁ፣ ነግራችሁኛልና ለዛ በጣም አመሰግናለሁ። ዛሬ አገልጋይ እንግዲህ ይላችሁ ቀርብ ያለው በኢትዮጵያ ወንጌላውያን አማኞች መካከል ለረጅም ዓመት አውቀዋለሁ። ሲያገለግል በተለያዩ አጥቢያ ቤተክርስቲያኖች በዝማሬ እግዚአብሔርን እያገለገሉ ካሉና ቀድሞም ደግሞ ካገለገሉት ቀዳሚ ዘማሪ ነው። ለረጅም ዓመት አውቀዋለሁ። ዘማሪ ጸጋን ነው በዚህ ይዤላችሁ የመጣሁት። እሱም ደግሞ እንግዲህ ከሰሞኑ በተለያዩ ጉዳዮች ላይ ሶሻል ሚዲያ ላይ ታውቁታላችሁ። በአንድም በሌላም አጋጣሚ እንትኑም አገልግሎቱም ወጣ ብሎ ከዚህ ከቤተ ክርስቲያን መድረክ ባለፈ በሶሻል ሚዲያው ላይ ብዙ ሰዎች ጋር ተደራሽነት አለው። ለዛም ደግሞ ጠቃሚ ሀሳብ አለው ብዬ ስላሰብኩኝ ወደ ስቱዲዮ ጋብዣዋለሁ። ዘማሪ ጸጋ እንዴት አለ? አለሁልህ ሶፊ፣ እንዴት ነህ? እንዴት ነው? ሁሉ ሰላም? ሰላም፣ እግዚአብሔር ይመስገን። እንኳን ደህና ቆያችሁኝ። በጣም ነው የማመሰግነው እንግዲህ እኔም በጣም ደስ ብሎኛል ሀሳብ ልታካፍለን በዚህ ስላለ። አንዳንድ ቪዲዮዎችን ሳይ የተማረረም ትመስላለህ፣ የምታጽናናም ትመስላለህ። ግራ ገብቶኛል በየትኛው እንደሆነ ዛሬ ለይተን ነው የምንሄደው። አንዱ ወደዚህ የጠራሁበት ምክንያት እና ከዛ አንጻር ወደዚህ መታሃል። አሁን ዝማሬ ላይ ነው ያለኸው፣ ትንሽ ጠፋ ብለሃልና ብዙዎችም ኮሜንቶችን ገብቼ የማየት እድል ነበረኝና የለህም ጠፍተሃል እና ስጠይቅም ጓደኞችን አንዳንዶችን አሁን እኮ ብዙም እየዘመረ አይደለም የአገር ሽማግሌ ሆኗል፣ እያስታረቀ ነው፣ እየመከረ ነው። ያው እርጅና መጣ ምን ታረጋለህ? እና ጠፍተሃል። በሰላም ነው? አዎ አልነበርኩኝም ሀገር ውስጥም አጋጣሚ ለ6 ለ7 ወር እንደዚህ አካባቢ ሄድኩ። ለዛ የሚጠጋ ዱባይ ነበርኩኝ። እሺ። እና ያው ወጣ ብለህ ስትመጣ ደግሞ እዚህ ጋር ክፍተቶች ይፈጠራሉ። በዛ ምክንያትም እንደገና ሌላ ተጨማሪ ብዙ ምክንያቶች ስላሉ አሁን ላይ የማገለግልበት ቤተክርስቲያን ብቻ ነው እየሄድኩ እያገለገልኩ ያለሁት። የት ቤተክርስቲያን ነው? ነብዩ ወዲት ተስፋዬ ጋር። ኦኬ፣ እዛ ነው ያለው። ነብዩ ጋር ነው ያለው። በጣም ወዳት እግዚአብሔር ሴት በጣም ተወዳጅ ነች። እሷን በደንብ አውቃታለሁ። አገልግሎት እንደውም በዚህ አጋጣሚ ንገርልኝ እባክህ፣ ዲቫይን ሾው በጣም ሊያቀርብሽ ይፈልጋል። ሴቶችን ብዙ አታበረታታም ስለተባልኩኝ አይ በሷ ጀምር። ነብይት ብትመጣ በጣም ደስ ይለኛል። ስለዚህ ምንድን ነበር የሚባለው ቸርቹ? የመንግስቱ ምስክሮች ኪንግደም ቴስቲሞኒ ምስክሮች። ኦኬ፣ በጣም ደስ ይላል። የት አካባቢ ነው አድራሻው? ሰሚት 72። ኦኬ፣ በጣም ደስ ይላል። እና አሁን እዛ ብቻ ነው እያገለገልክ ያለው? እዛ ነው እየሄድኩ ያለሁት። ዱባይ ምን ገጠመህ? እንዴት ነው 6 ወር 7 ወር አገልጋይ ሄዶ አንድ ቦታ ሲቀመጥ ነው? በዛ ያሉ አጥቢያዎች አገልግሎት ምናምን ነበረ ነው የግል? አዎ አካሄዴ ለአገልግሎት ነበረ። እሺ። ከዛ ግን ያው ወደ ስራም ወደ ምናምን የሆነ አንዳንድ በሮች ተከፈቱና እሺ ስራ መስራት ጀመርኩኝ። እሺ። ያው ከዛ ፎከስ አደረኩ መሰለኝ አገልግሎትን ትውት አድርጌ ወደ ስራ ገባ። ወደ ስራ በቃ። እሺ። እና ትዝ ይለኛል በቃ 4 ቀን እዚህ 3 ቀን እዛ እንደዚህ በሳምንት 2 ጊዜ የሚሄድበት ጠዋት ወጥቼ ከነገ የምመለስበት ጊዜም ነበር። እንደዛ በጣም ቢዚ ነበርኩኝ። እሺ። እና ያው ብዙ ታሪክ ተፈጥሯል። ያው ቆይተን እንጮት ይሆናል። ብዙ ታሪክ ተፈጥሯል። በጣም ጥሩ። ስለዚህ ዱባይ ላይ እንደዛ ቆይተ በዛ ምክንያት ነው። ግን እኔ ደግሞ ስሰማ አሁን ላይ መድረክ ላይ አይጠሩትም ነው
ለምንድን ነው የማይጠሩ? ስለጠፋ ኮኔክሽን ጠፍቶ ነው ወይስ በምን ምክንያት ነው? ምንድነው ምክንያቱ? ያው ግልጽ አድርጎ አይናገሩም እኮ ዝም ነው የሚሉክ። በምን ታውቀዋለህ? እኔ በራሴ የምሰጠው ምክንያት ምንድነው በቃ ትንሽ ሜሬጅ ላይ ችግር ነበረ እና ሶፊ የሚገርም ነገር ሱፌን ለብሼ ልጄን አቅፌ የሚሄድባቸው ጊዜዎች ነበሩ ቸርች። አይቻለሁ ቪዲዮዎች። እንደዛም ሁሉ የሆነበት ጊዜ ነበርና አስቸጋሪ ነው በጣም እንደዛ ማድረግ። ምክንያቱም ገና በጣም ሕፃን ልጅ ስለሆነ ለሰው ማምነ የምትሰጠው አይነት አይደለም። እናቱም በዛ ሰዓት ስራ ላይ ነበረች እና በጣም አስቸጋሪ ጊዜ ነበር እና አንዳንዶቹን ቀረሁኝ፣ አንዳንዶቹን በቃ ፕሮግራም ያስኳቸው ምናምን እነሱን ቀረው። ምናልባት በቃ ብንጋብዘው የሚቀራል የሚል ነገር ሊሆን ይችላል። አክሲደንታል ነገር ገጥሞኝ የሆነ የተፈጠረው እንጂ አኩረፈውህም ሊሆን ይችላል። አንዳንዶቹ እንደዛ ነው እኮ። አንድ ቪዲዮ ላይ አይቻለሁ ልጅህንም ይዘህ አገልግሎት ሱሉልታ ነው እንግዲህ እዛ ድረስ ሄድኩት። አስበው ሱሉልታ ድረስ እና ያ ደግሞ ለአንዳንድ ቸርቾች በጣም አስቸጋሪ ነው። ገብቷል። በቃ ገብተህ ዲያቆናት ታስቸግራለህ። ከዛ ልጁን ደግሞ ይበጠብጣል። ከዛ አቅፎ ይመጣል እንዲህ ምናምን አይነት ነገር ይፈጠራል። ሰው በቃ የሆነ መኪና እየነዳ ስትመጣ እንጂ ልጅ አቅፈ ስትመጣ ደስ አይሏችሁ። የመኪና መሪ አቅፈ ስትመጣ ነው እንጂ ልጅ አቅፈ ስትመጣ ደስ አይኛል። ለዛ ይሆነ እና እኮ እሱ ነገር ልጅ በምን ምክንያት ነው ታዲያ? አንተና ባለቤት አብራችሁ አይደላችሁ? አይደለንም። እሺ ምንድነው ምናልባት ግልጽ አድርገህ መናገር የምትፈልግ ከሆነ? ምናልባት አሁን የእሷን ፐርሰናል ነገር ላለመንካት የተጣላንባቸው ምክንያቶች እንደዚህ ብዬ መናገር አልፈልግም እዚህ ጋር። ግን ያው በቃ ልጁ ከተወለደ ጊዜ በኋላ ሰላም አልነበርንም በጣም። በቃ ነገሩ የለየው ደግሞ ዱባይ የሄድኩ ሰዓት ነው። እሺ ከዛ በቃ አሁን እሷ ቤተሰቧ ጋር ናት ያለችው። ሲያቅተኝ እኔም ልጄን አሁን እሷ ጋር አደረግኩኝ። የግድ መሮጥ መስራት ምናምን ስላለብኝ ለዛ ብዬ አሁን። ስለዚህ ባለቤት እዚህ ነበረች አንተ ዱባይ በነበርክበት ጊዜ? ኦኬ። እነዛ ክፍተቶች ፈጥረው ነበረ? ኦልሬዲ በጣም ክፍተት ነበር መጀመሪያ። እሺ መጀመሪያም ስትሄድም። እሺ እና ያ ነገር ነው መሰለኝ። ምክንያቱም ኦልሬዲ በትዳር አልነበርንም። በቃ ለልጁ ስንል ግን ተስማምተን አንድ አፓርታማ ተከራይቼ ከጎን እሷ ከጎን እኔ እንደዚህ እየኖርን ይኸው ልጁ ባላንስ አድርጎ እንትን እንዲል ጎረቤት ሆናችሁ እንደዛ አድርጌ ሙሉ አፓርታማ እንደዛ ተከራይቼ እንደዛ አድርጌ ነበረ። ምክንያቱም ከሷ የተሻለ ሰው የለም ለሱ። በዛ ላይ ሰራተኛ የምትቀጥርበት እድሜ ላይ አይደለም እሱ ያለው። ያ ነገር ትንሽ አስቸጋሪ ሆነ። በዛ ክፍተት መሀል ዱባይ ሄድኩኝ። እኔ ደግሞ ሌላ ሪሌሽን ጀመርኩ እዛ። እሺ ያ ደግሞ በደንብ በቃ ነገሩን እንትን አደረገው። ዱባይ ሌላ ሪሌሽንሺፕ ሌላ ህይወት ጀመርክ? ሌላ ጀመርኩ። እሺ ያ ነው ሶ ጥሩ። እንግዲህ ለምን መሰለ አሁንስ ያለህበት ሁኔታ ምንድነው? እሱንም በዚያ አሁን ትዳር ላይ አይደለሁኝም። በቃ ምንም በሪሌሽንም ላይ አይደለሁኝም። ያው አብረን ስላልነበርን በቃ ተናዳሚ ይሁን ከፍቷት ይሁን ምናምን አላቅም። ብቻ ከሰዎቹ ጋር የማውራት ደውሎ እንደዚህ እንትን የማድረግ ነገር ነበረ። ባለቤቴ እንደዛ አድርጋ ነበርና ያ ነገር ደግሞ ሰዎቹ ደግሞ ከስራም አንጻር ምናምን ያው አማቃቸው ሰዎች ይዛሉ። ያው የኔም ጓደኛ ነበረችው። ከስራ አንጻር ከምን አንጻር ነገሩ ይፋ እንዲወጣ አልተፈለገም። ያው ዘማሪ ስትሆን ደግሞ ነገሩ በጣም ቡስት ያደርግ የለ የሆነ ነገር ከተነሳ ሚዲያው እንትን ይላል እና ያንን ከዛ ፍራቻ አንጻር ግጭትም ተፈጠረ። ምክንያቱም እኔ እዚህ ጋር ሁሉን ነገር ጥያለሁ። ለምሳሌ ከአገልግሎት ኮኔክሽን ወጥቻለሁ። እዛ ጋር ላይፍ ብዬ ነው እኔም እንትን ያልኩ የነበረው። ስራውም ደግሞ የሚበላሽ አይነት ከሆነ በጣም እጎዳለሁ ብዬ አስቤ ስለነበር በጣም በቃ ያንን ነገር ለማትረፍ የራሴን ጥረቶች አድርጌ ነበር። በዛው አልሆነም፣ እግዚአብሔር አልፈቀደም፣ አልተሳካም። ግን ከዛ በኋላ እኔ በጣም ብዙ ክራይሲስ ውስጥ ገባሁ። ያንን አፓርታማ ለመልቀቅ ተገደድኩ። ስቱዲዮ ነበረኝ፣ የሙዚቃ እቃዎቹን መሸጥ ጀመርኩ። ምክንያቱም በቃ ቁጭ ብያለሁ፣ አገልግሎትም የለም ስራም የለም። በዚህ በኩል ደግሞ ልጅ አለ እና ያ ነገር ከበደኝ። አሁን በቃ የቤት እቃም ተሽጦ ምንም ሁሉ ነገር ተደርጎ በቃ ብቻዬን አሁን ቆንጆ ቤት ውስጥ ነው ያለሁት። እግዚአብሔር ይመስገን ብቻ ጥሩ ነው ያለው። ጥሩ። ስለዚህ ታዲያ አሁን ወደ አገልግሎት የምትመለስበት ሁኔታዎች የተፈጠሩ አይደል? ስልኬ ክፍት ነው፣ ሲደውሉ ይሄዳለሁ። ምንም እንትን የሚለው አሁን እንደዛ እንደ በፊቱ የሚይዘኝ ምናምን የሚያስቸግረኝ ነገር የለም።
ያው አንዳንዴ ኮኔክሽን ይፈልጋል አብሮ ሻይ መጠጣትም መገናኘት መደዋወል እና ሳትደዋወል ስትቀር ደግሞ ያለው ነገር ታውቋል። ለነገሩ እኮ መጀመሪያም የሆነ አመት ላይ ጠፍተህ ነበረ። ከዛ እንደገና ተመለስክ የምታስታውስ ከሆነ ወይ ረጅም አመት ነው አለዞ ረጅም አመት ጠፍተህ ነበረ። የት ጠፋ? ደግሞ እኔ በጣም የሚደንቀኝ በጣም ብዙ ሰው ነው የሚወድ በጣም ብዙ ሰው ነው ባንተ አምልኮች የሚባረኩትና ቪዲዮዎችም ስላይሉ ያው ምስክሮች ናቸው። ሰዎችም ይሄን ሚዲያ የሚከታተሉትንም ሰዎች ምስክሮች ስለሆኑ አንዳንድ ወዳጆችንም ስል ጸጋ እኮ ማባከን ያልነበረበትን እና በትክክል ስምህና ተግባር አብሮ ሄዶ ግን ጸጋውን እንደገና ደግሞ ለምንድን ነው ብለው የሚቆጩ ሰዎች አሉ። ከዛ አንጻር ምንድነው አንደኛ አልበሞችንም አልሰራህም ከምን ለምንድን ነው ረጅም አመት ነው እንግዲህ ስታገለግል ስንት አመት ይሆናል? ኦልሞስት አሁን ወደ 19 20 አመት እንግዲህ ታዲያ ረጅም አመት በመሃል 7 አመት ግን በጣም ብዙ ታሪክ ነበረ። ሶፊ አቁመህ ነበረ ከቸርች ባክ አድርገህ ነው? አዎ ወጥተህ ነበረ? ሙሉ በሙሉ ወጥቼ ዘፈንም እየሰራው ነበረ። እሺ ዘፈን የሚሰሩባቸው ስቱዲዮዎች አሁን የነ አስቴር አወቀ ጨጨሆ አልበም የተሰራበት የነ ድንቁ ሰብስቤ ምናምን አብይ አርካ የሚባል ጓደኛ ነበረኝ። እዛ ስቱዲዮ ነበር 1 አመት ከምናምን ያሳለፍኩት። ከስቱዲዮ አንወጣም፣ ስቱዲዮ እንሰራለን። ኪዩቤዚ ያስተማረኝ ምናምን እሱም በደንብ ኮምፖዚሽን እንትን እያልኩኝ በዛው ደግሞ ወደዛው ገባሁኝ። ወደ ዘፈን ገባ ኮምፖዝ ማድረግ ጀመርኩ። እሺ አንዳንዴ ግጥም እጽፋለሁ፣ ዜማ ምናምን እንደዚህ ለዘፋኞች ምናምን ትስራለህ፣ ለራስህም ትሰራለህ። እንደገና ደግሞ በጣም ተደራራቢ ሱሶችም ነበሩብኝ። በቃ ህይወቴ ሙሉ በሙሉ ዳሜጅ ሆኖ ነበርና ፋይናሊ የሚገርም ነገር በቃ ያው ቤተሰብም ምንም ያለው ነገር ተስፋ ይቆርጥብህ የለ እንደዚህ አይነት ወይ ላይ ስትሆን እና ሰይጣን በደንብ ተጫወተብኝ። በቃ ጎዳና እስከ መውደቅ ደረስኩኝ። ሶፊ አንተ ከዛ ጊዜ በኋላ እንግዲህ 1-2 አመት ጎዳና ተኝቻለሁ። ጎዳና ላይ ወጣ ሙሉ በሙሉ ዶሮ ማነቂያ መሀል ዶሮ ማነቂያ ቁልቢ ጠጅ ቤት የሚባል ነበር። እሺ አሁን የለም ያው ፈርሷል ቦታ። እዛው ቁልቢ ጠጅ ቤት ጠጣለሁ። ፊት ለፊት ፀጉር ቤት አለ፣ እዛ ጋር እንተኛለን። ከዝማሬው ተከቸርቹ በጣም ከባድ ጊዜ ነበር። በጣም ከባድ ጊዜ። እንዴት ነበር የምታሳልፈው ውሎህ ምናምን? ምክንያቱም አንተ እግዚአብሔርን ስታገለግል ነበርክ፣ ውሎህም አዳርህም ይታወቃል። ከዛ አንጻር ምን አይነት ፊሊንግ ነበረ? በጣም ይቆጫል፣ ያናድድሃል፣ ይከፋሃል። በቃ ማለት አንዳንዴ የእግዚአብሔር ነገር ባታቅ ከእግዚአብሔር ጋር ተነካክተህ ባይሆን ጥሩ ነው። ምክንያቱም በቃ እዛ ጋር ላይፍ ብቻ ነው አይተህ የምትመለሰው፣ ሌላ ምንም ይከብድ። ከእግዚአብሔር ጋር ሆነ ኖረ ግን ስትወድቅ አንደኛ ውስጥ የሚጮህብህ ጩኸት አለ። በቃ ራስህን ትወቅሳለህ፣ ራስህን ሁሌ ትተቻለህ። ያ ነገር ደግሞ በቃ የበለጠ ጠጣውና እርሳው በቃ ይልሃል ማለት ነው። እና በዛ ምክንያት በጣም በቃ ከባድ ነበር። እና አዋሳም ሄድኩኝ። አንድ አቀናባሪ ጓደኛ አለኝ እዛ ፍጹም አባት ይባላል። እሱም ጋር ሄድኩ። እሱም ጋር ደግሞ 1 አመት ከምናምን እንደዚሁ ኮምፖዚሽን ላይ ቆይቼ መጣሁ። ከዛ ወደዚህ መጣሁ። ሳሪስ አደይ አበባ የሚባል ሰፈር ደግሞ እንደዚህ እንትን አልኩ። ብቻ አስቸጋሪ ነበር በጣም ሶፊዬ። በጣም ግን በወቅቱ እንደው ያገለግልካቸው ሰዎች አካባቢው ላይም ክርስቲያኖች ምናምን በዝናም የሚያውቁ ሰዎች ይኖራሉ። ሲያገኙ አንተ የመደበቅ ወይ እንደዚህ እንደው የማይገባይ ቦታ ተገኘው ምናምን አይነት ነገር ነበረ አለ። እንደዛ አንዳንድ ያዩዋቸውን የተደበኳቸው ሰዎች አሉ። አንዳንዱ ደግሞ በጣም የቅርብ የምትለው ጓደኛ ምናምን በጣም አንዴ እንደውም የማረሰው ስደት ለመውጣት ሞከርን ከአንድ ጓደኛችን ጋር እዛው ዶሮ ማነቂያ ከምንተዋወቀው እና ብዙም አራቅንም። ከሱዳን መለሱ። ምን ነው በቃ አልተሳካም። ይኸው ብራችንን ምናምን ተወሰደብን ምናምን። ከዛ 22 አካባቢ የሆነች አንድ ምግብ ቤት ያለችው አንድ ጓደኛ ነበረኝ። በዚህ አጋጣሚ ዘማሪ ነው እና ይኸው ልብስ ፍለጋ ምግብ ፍለጋ ምናምን ነው በቃ የመጣሁት በዛ ሰዓት። በጣም የሚያሳዝን ሁኔታ ላይ ነኝ እና ምን አይነት መልሶ እንዳባረረኝ እኔ ነኝ የማውቀው። እና አንዳንድ በጣም የምታውቃቸው ጓደኞች ጨክነው ያባሩሃል። አንዳንድ ደግሞ የማታውቃቸው ሰዎች አዝነው ደግሞ ቆይ እስቲ በቃ ይቺ ምናምን ብለው የሆነች ነገር አስጨብጠው ያልፋሉ ምናምን። ብቻ ሰው ልክ አይደለም። ሄድ ካንተ ዘማሪው ጋር ቀጥታ ምግብ ቤቱ እሱ የእሱን አድራሻ ቀጥታ አቅ ነበረ። እሺ ከዛ ሄድኩኝ። ስልክም አይፈልግም ምንም አይፈልግም። ከዛ የሚገርም ነገር ጎን ለጎን ምግብ ቤት ነበረው አይደለም። የሱ ምግብ ቤት አለ፣ ከጎን ደግሞ ሌላ ምግብ ቤት አለ። እሱ ጋር ማስገባት ፈርቶ ከጎን አስገባኝ።
ጎረቤት ምግብ ቤት ማለት ምግብም እንድትበላ ከዛ ሽሮ በላን። የታክሲ ስጠኝ ያልኩት በእግር አይደል የመጣው በእግር ሄዳለኝ። እንግዲህ በጣም ጓደኛዬ ነበር እሱ። እንግዲህ ያስብ ያው ስም መጥቀስ አልፈልግም። አይ ነው የሚዘምር ነው 22 አካባቢ አሁን ያለ አይመስለኝም ምግብ ቤቱ እንደ በዚህ ሁኔታ እንዴት ይቀጥላል? አይባረካ እውነት ነው ሶፊ፣ በጣም ይደንቅ ነው። እና ግን ይህን ሁሉ ውጣ ውረድህን እንደው የቤተክርስቲያን መሪዎች ምናምን ያውቃሉ? በዛ ጊዜ በወደክበት ጊዜ ቤተክርስቲያን አንዱ የመፈለግ ነገሯን ትታለች ብዬ ስለማምን ቡርቴ ነቢይ ብርቱካን እዛ ነበር የማገለግለው። እሺ። እና የዛ ሰዓት ደግሞ እሷ በቃ ሙሉ በሙሉ ሙቭ እያደረገች ነበር ከዚህ ሀገር። እሺ። ያው ፋይናል ታይም ላይ ስለነበር አላቅም በምን እንደሆነ እንደዛ በዛ ደረጃ ምንም አይነት ሰፖርት አልነበረም። በጣም አስቸጋሪ ነበር። በጣም የእውነት እንዴት ቅዱሳን ሲያገኙ ምን ይሉሃል? እነሱ ናቸው የሚያሳዝኑ፣ እነሱ ናቸው የሚረዱ። ከአገልጋዩ ይልቅ ምዕመኑ በደንብ ካንተ ጋር ይቆማል። ሶፊ ያዩት እንደውም በመውደቅ ምናምን የመፍረድ ነገር ከሚሉ ይልቅ የማበርታት ነገር ነበረ። በጣም ከዛ የሚገርም ፀሐይ ዘለቀ ነው ዘማሪዋ። ደብረ ብርሃን አንድ አክስት አለችኝ፣ የእናቴ አክስት ናት አክቹሊ። እሷ ጋር ሄድኩኝ። ከዛ ያው ማታ ስራ ጀመርኩ። እዛ ያው ሙዚቃ እሰራለሁ አላልኩ? እንደዛ ማድረግ ጀመርኩ። ከዛ ማታ ማለት ስቱዲዮ ውስጥ ነው ጭፈራ? አይ ክለብ ነው እንጂ። ክለብ ውስጥ? እሺ። ምክንያቱም በዛ ሰዓት ተስፋ ቆርጫለሁ። ኦልሬዲ ከጎዳና ነው የተነሳሁት። ሰርቫይቫል ላይ ነኝ። ምንም የተገኘው ክለብ አይደለም ምንም ብትለኝ በዛ ሰዓት ምን ትላለህ። ከዛ ረቢራ የሚባል አቀናባሪ ጓደኛ አለኝ። እሺ። በጣም ጌታ የረዳው ልጅ ነው። እሱ ነገራት፣ ጸጋ እኮ እንደዚህ ምናምን ብሎ ነገራት። የሚገርም አስመጣች። እሷ ቤት አረፍኩ። እሺ። እሷ ቤት አረፍኩ። ከዛ ወደ 1 አመት ምናምን ቆየውና ከዛ ነው ሙቭ ያደረኩት ደግሞ ከዛ ድጋሚ የሚገርም ነገር በቃ እንደዛ ዋጋ ከፍላ ምን ብላ እንዳዳለጠኝ አላቅም። ድጋሚ ወደኩ። እሺ። ከዛ ሐዋሳ ሄድኩኝ። ተመልሼ የመጣው የተወሰነ 1 አመት ከምናምን እንደዚህ ታገልኩ ድጋሚ። ከዛ ስራ ጀመርኩኝ። በቃ ስራ መጀመር አለብኝ አልኩኝ። ራሴን ማንሳት ማንም እንደማያነሳኝ ገባኝ። ራሴን ማንሳት አለብኝ አልኩ። አራግፌ ብድግ አልኩኝ ማለት ነው። ከዛ ያው ብዙ ዘማሪ እንግዲህ ያልተማረ ነው። በጊዜ ነው ትምህርት አቋርጠን ወደ ቸርች የምንመጣው። ትምህርት ከሌለ ደግሞ ያው የወረደ ስራ ነው የምትሰራው ኢትዮጵያ ውስጥ። እና መኪና ጥበት አገኘሁኝ። መኪና ጥበት ምናምን ሰራው። የት ነው የምትገባው? የት? እዚሁ አዲስ አበባ መድኃኒዓለም ትምህርት ቤት አካባቢ ጳውሎስ ሆስፒታል። ኦኬ። እዛ አንድ ቶታል ማደያ ውስጥ ቶታል ዘይት መቀየሪያ ውስጥ እዛ ማጠብ ጀመርኩኝ። የሚገርም በቃ የዛ ሰፈር ሰው ያቀኛል። በቃ አብዛኛው እንደማያቀኝ ዘገኝ። በቃ ምክንያቱም የሚያቁኝ ሱፍ ለብሼ ስወጣ ነው ስገባ ነው ምናምን የሚያቁኝ ሰዎች ዘጉኝ። ያው እኔ ገና አላማዬ ራሴን መቀየር ስለነበር ኦሬዲ ለምጄዋለሁ። ሰው ማን ነው የሚለውን ኦሬዲ አውቄያለሁ። ስራዬን ወጥሬ የሰራው። ከዛ በኋላ አገባው፣ ወለድኩ። እዛው ለባጆ እየሰራ ነው ያገባኸው? አዎ። ከዛ ትዳር ውስጥ መጣ። ከዛ ወደ አገልግሎት ከዛ ወዲያው እንዴት ተመለስኩ መሰለ? የትዳሩን ፕሮሰስ እያደረግኩኝ በቃ ይሄ አሁን የቤት ዕቃ መግዛት ማደራጀት እንደዛ እያደረግኩኝ ፓስተር አሌክስ ይባላል አንድ ፓስተር አለ። በጣም በዚህ አጋጣሚ አመሰግነዋለሁ። መኪና ይዞ እያለፈ አገኘኝ መንገድ ላይ እና ያው አለባበሴ ገና ነው እንደዛው ታውቃለህ ያለው ነገር። ከዛ እንዴ ሰርጊሾ ምናምን አለኝ። ምን ሆነ ነው ራሱ አላለኝም፣ አልጠየቀኝም። ቀጥታ ብድግ አድርጎ ካፌ ሄድን፣ ቁጭ አልን። ያለህበትን እስቲ ንገረኝ ምናምን አለ። ስራ መስራት ፈልጋለሁ እንደዚህ እየሰራው ነው ምናምን ነው ደግሞ ወደ ትዳር እየሄድኩ ነው ምናምን አልኩት። ከዛ ያው የኮምፖዚሽን ሞክር የለ ሙዚቃ ምን አደረገ፣ ነገ ጠዋት ቢሮ ገባልኝ። 5000 ብር ሰጠኝ ማለት ነው። ለደሞዝ 5000 ብር ተመደበለ። በዛ ሰዓት ለኔ በጣም ብዙ ብር ነው። ዋው አልኩ፣ በጣም ደስ አለኝ። ወዲያው በቃ መሳቃ ቋጥሬ ምናምን ነው የምሄድለት ቢሮ። ማክቡኩን ሰጠኝ። ቁጭ ብዬ ምንድነው የማደርገው፣ እሱ የሰበካቸውን ስብከቶች እኔ ወደ ሲዲ ቀይራለሁ። ኤዲት የሚደረገውን አድርጌ ምናምን በጣም ቆንጆ ኳሊቲ እንደዛ አድርጌ እየቀየርኩ ሰጠዋለሁ። ከዛ በወር 5000 ብር ይከፍለኛል። ራሱ ፓስተር በደሌ አንድ ሙሉ ቸርች እንድመራ አላከኝ። በደንብ ለውጥ ታየብኝ። ከዛ በደሌ ለ6 ወር የሚገርም ፓስተርም ራሴ ዘማሪም ራሴ ገና የተተከለች ቸርች ስለሆነች ደህንነት አስተምራለሁ። በጠዋት እገባለሁ። በሳምንት 3 ቀን ነበረ ፕሮግራም።
ሁለቱን ቀን ሙሉ መጽሐፍ ነበር ማስተምረው። ፕሮጀክተር ሰቅዬ ፓወርፖይንት አድርጌ ምናምን በስንት እሺ ያው ስሰብክ አንተም ታውቃለህ እንግዲህ ያው ሰብካለሁ እና ያው መስበክ ሳይሆን አክቹሊ ማስተማር ይሻላል እኔና እንደዛ አድርጌ ከዛ በዛው ራሴ ኪቦርድ እየተጫወትኩ ራሴ ዘምሬ ሁሉ በሱ ሁሉ ከሶኝ እንደዛ ያገለገልኩ። ከዛ ያው ከሷ ጋር ደግሞ በዛ በደሌ እያለን የተወሰነ ጸብ ተጀመረ። ምክንያቱም እጥረቶች አሉ ያለመደችው ሀገር ሆነ ምናምን። ባለቤትን ይዛት ሄድክ? ይዣት ነበር ሄድኩ። እሺ ከዛ በቃ 6ኛ ወር ላይ በቃ ኖ አለች። ምክንያቱ በቃ አስቸጋሪ ነው። ያው ታውቀዋለህ የአገልጋይ ነገር ገና ቸርቿም ገና አላደገችም፣ ምንም ነገር የለም። የሆነ ኤክስፔክት ያደረግነው ነገርና የሆነው ነገር አንድ አይደለም። ግን ምንም ቢሆን እዛ ጋር መቆየት ነበረብኝ እኔ፣ ምክንያቱም ኃላፊነት ነው። ከዛ እሷ ቀድማ መጣች። እኔም ለፓስተሩ አንድ ጊዜ 1 ወር ሰጠሁትና ያው የሚተካው ሰው እስኪያዘጋጅ እንትን አድርጌ ያለውን ንብረት ምናምን አስተረክቤ ተመልሼ ወደዚህ ወደ አዲስ አበባ መጣሁ። ከዛ በኋላ አገልግሎት በጣም ተቀየረ። የሚገርም በደሌ ሄጄ ያገለገልኳት አገልግሎት የሰውን ማይንድ አጸዳችልኝ። ምክንያቱም ሁል ጊዜ ፌስቡክ ላይ ፖስት አደርጋለሁ ያሉኝን አገልግሎቶች የየዕለቱን ቃል እየሼር እያደረኩ ነው። ከዛ እዚህ መጣሁ። አንድ ቸርች ገብቼ ያገለገልኩኝ የራሴን መዝሙር። እሺ ከዛ ማን እንደለቀቀው አላቅም፣ ቆርጠው ለቀዋታል። በማግስቱ ቲክቶክ ሌላ ዓለም ሆኗል። በቃ ጌታው ያልኩኝ እንደ አዲስ ተጀመረ ላለ መጣህ አልክ? መጣሁ አልኩኝ። ከዛ እንደ አዲስ ጌታ ረዳኝ። ያው ልጅ ከወለድኩ በኋላ ትንሽ ችግሮች መጡ። ያ ነው ሜሬጅ አንዳንዴ። በጣም ጥሩ። ከዛ አሁን ደግሞ ሰሞኑን ደግሞ አንድ የሆነች የምታወዛግብ ነገር ተናግረህ አንዳንድ ወዳጆቼ ልከውልኝ ነበረ ቪዲዮዎችም። እሱም ደግሞ ዘማሪዎች ዝማሪዎቻችንን አትዘምሩ ይላሉ፣ ዩቲዩብ ላይም ሲጫን ደግሞ ሪፖርት እያደረጉ ያስወርዳሉ የሚል 1-3 ዘማሪዎች አሉ የሚል ነገር። እውነት እንደዛ አይነት ነገሮች አሉ? አዎ አንድ ቸርች ነው ላገለግል ገባሁኝ። በጣም ትልቅ ቸርች ሚዲያ ላይ ይታወቃል። በጣም ትልቅ ቸርች ያው ስም መጥራት ላይ ይገባኝ ይችላል። ከዛ ገባው። ከዛ ፕሮግራም መሪው ቀድሞ መጣና ያው ከመቆሜ በፊት ልታገለግል ሄደ ማለት ነው? ላገለግል ሄጄ። በጣም ትልቅ በጣም ትልቅ ቸርች ነው እንግዲህ ከተማው ላይ አለ ከሚባለው ቶፕ ካሉ ቸርች። ከዛ ፕሮግራም መሪው መጣ። ከመድረክ ከመውጣቴ በፊት የከሌን አለና 3 ሰዎች ሜንሽን አድርጎ የነሱን እንዳትል ለምን አልኩት። እንዳዘምራለ ለምን አልኩት። ሪፖርት አድርገው ያስወርዱታል አዳሪ። ከዛ ዶም ቀለድኩኝ። እነሱስ የዳዊትን አይደል እንደሚዘምሩት ብዬ እውነቴን እኮ ከመዝሙረ ዳዊት ከኢሳይያስ አውጥተህ ዘምረ መዝሙሪ ማለት ምን ቢሆን አያስኬድም ነበር መሰለ እንደኔ ሶፊ። አሁን ከቨር ሰርቶ በስነ ስርዓት ተቀርጾ መልቀቅ እሱም ቢከለክሉ ያስኬዳል። መድረክ ላይ ግን አምልኮ ማለት ከዛ እንደውም አየሁኝ አንዳንድ ኮሜንት ሳይ ታዲያ የራስን አዘምርም ብር ልትሰራባቸው ነው። እኔ አሁን ቸርች ሄጄ አገልግዬ ምን አይነት ብር ነው የምሰራው? ቢለቀው ቸርቹ ነው የሚጠቀመው። እኔ እኮ በቃ የትራንስፖርቴን ነው ተቀብዬ የምወጣው፣ ሌላ ነገር የለውም። ከዛ መሳቀቅ አሰቡ መድረክ ላይ ሆኜ አመለጠኝ አላመለጠኝ ድንገት አስብ ጌታ እንኳን ካለኝ ልጁ ከልክሎኛል። ስለዚህ በቃ ተሳቅቄ እንደምንም መርጣህ የሶስቱን አውርቼ ፊልተር አድርጌ መዘምራት ወረድኩኝ። እንደዛ ግን ከምን አንጻር ነው? አንደኛ እውነት ለመናገር እነሱም ዘማሪዎቹም ትንሽ የቀደሙትም ዘማሪዎችም የሚናደዱት በሳጩት ዝማሪዎቻችን አንደኛ ያለ አግባብ ከአውዶች ውጪ ለምሳሌ አስታውሳለሁ የቢሾፕን መዝሙር አንድ ልጅ ዘምሮት አይቻለሁ። አላጉረመርምም ሁሌ ማመስገን ነው የኔ መረጋጋት ግራ ላጋባቸው የታቹና ላይ ቤቴ በሰማይ ነው እዚህ እንኳን ባይመች ላይ ያማረ ነው የምትለዋን እዚህም ተመችቶኝ ላይ ያማረ ነው ፌስ ቸርች ነው እንደዚህ አሁን ይሄ እንደ እንትን ይልክ አይደል? የራሱን ዘማሪው አንዳንድ እንደዚህ ይሄ ሳንሱር የማድረግ ወይም ደግሞ የዛ የቸርቿን አስተማሪ የማስደሰት የልብ ማስደሰት አምልኮ ሰዎችን የምታስደስትበት ነው። እግዚአብሔርን የምታስደስትበት ነው። ሲጀመር እንግዲህ ወደ እግዚአብሔር ነው የሚቀርበው አይደል? ግን ሰው ራሱ እንትን ያደርጋል። አንዳንድ ቸርች አለ ልክ እንዳልከው አሳ እንደሚበላስ ምንድነው አጥንት እየተጠነቀቁ ካፍ እንትን አለው አመለጠው። እኔ አንድ ቸርች ቆይቷል ትዝ ይለኛል። ይሄ በዚሁ
አይነት አሰራር ውስጥ ያሉ ቸርቾች ናቸው እና ፌዝ ላይ ማለት ነው ፌዝ ቸርች ናቸው እንበለው በቃ እንትን ነው ምንድን ነበር አስቸጋሪ ሁኔታ ገጠመኝ የሚሉን የኢድኔን ልክ እሱን ሲል ሚክሰሯን ዘጓት ሚክሰሯን አጠፏት እሺ ምን ነው ሲላቸው ራስህ አስቸጋሪ ሁኔታ ገጠመኝ አላልክም ይሄው ገጠማሉት አሾፉበት እንደዛ ሲሪየስ የሆነ ነገር ነው ይሄው በቃ ማለት ያንን ነው እዛ ጋር ማለት ይፈልጉትና አሁን ለምሳሌ ስለ ብርሃን ስናወራ ነው ጨለማው የሚገፈፈው ምናምን የሚል ነገር ስላለ ስለ እግዚአብሔር ብቻ አውራ ሰይጣንን አትጥራው የሚባል ነገር አለ ስለዚህ አሁን ጠላቴን እግዚአብሔር አሳፈረልኝ ጠላቴ ወይ በወድቅ እነሳለሁ የሚለውን ጥቅሳውን አዘምሮ ማለት ምክንያቱም ጠላቴ አይባልም እዛ ጋር እንደዚህ አይነት ነገሮች ስላሉ ያው አስቸጋሪ ነው ብቻ የቸርቹ ዶክትሪን እኮ ዘማሪዎች እንዴት ነው ቸርች ሲጠራ አካል የማይፈልገውን ዝማሬ ታውቁታላችሁ እናውቀዋለን በደንብ እናውቀዋለን እኔ አሁን ለምሳሌ ልክ ሙሉ ወንጌል ስትልከኝ መካነ ኢየሱስ ስትልከኝ የማገለግላቸውን አይነት አገልግሎቶች ሚኒስትሪ ላይ አላገለግል ለምሳሌ እዛ ጋር አሁን መካነ ኢየሱስ ቆመህ ቀጥ ብለህ ምናምን አለ አይደል የሆነ ስርዓት አለው እንደዛ ነው በቃ ተዘጋጅተህም የምትሄደው እነሱ በቃ ሊዘምሩ የሚችሉትን መዝሙር ነው ስለዚህ እዛ ስትሄድ ግሩም አባት ብለህ ነው የምትመጣው እንጦጦ መካነ ኢየሱስ ሄደ ታዮ ለማሊባ አትልም ታዮ ለማሊባ ለመካነ ኢየሱስ አይሆንም እንዴት ይበለው ስትሄድ እሱ አይሎም እሱ ራሱ እዛ ቢሄድ የተስፋዬ ጋቢሶ ነው የሚዘምር ምክንያቱም ማገልገል አለብና እኛ አሁን እኮ ዘማሪው ነው የሚጨነቀው በዚህ ባ እንዴ አንዳንዴ ምን ያደርጋሉ መሰለህ ሶፊ እንትን ቸርች ልክ አይደለም ምናምን ካሉ በኋላ ከዛ ልክ አይደለም ካለው ፓስተር ጋር እስካይሌት ታገኙዋለህ ያን ሰውዬ አንተን ሳይዳስ ይዘው እነሱ አብሮ መሳም ይበሉ ያ ነው በቃ ያስጨንቃል የት ሄደን ምን አይነት አገልግሎት ማገልገል እንዳለብን ምናምን ያው ከልምድ ብዛት ታውቃለህ አሁን ከመድረክ ውጪ እኮ ሰው የተስማማ ነው አሁን ስካይላይት እንደውም አንድ ቦታ አንድ ልጅ ምን ሲሰማው መሰለ በኢትዮጵያ ምድር ላይ ሁሉንም ኦፊሶች ያሟላች አጥቢያ ቤተክርስቲያን ቶሞካ ቡና ናት አሉኝ ምክንያቱም ሐዋርያም ዛለ ነብይም አለ አስተማሪም ወንጌላዊ መጋቢም ዘማሪውም ተስማምቶ አለ ቸርች ላይ ግን እንደዛ ነው በጣም ነው የሚገርሙኝ ለምን እንደዛ እንደሚያደርጉ ማላቅ መድረክ ላይ ቆሙ ጓደኛው ቸርች አትሂዱ ይላል ከዛ አንተ የሆነ ሰው ቀጥረ ድንገት የዛ ካፌ ስገባ እነሱ አሉ አብሮ ናቸው ሲጎራረሱ ታገኛቸዋል ዘማሪውን ጽንፋስ ይዘውት እዛ ቸርች አትሂድ ምናምን ይባባሉና እነሱ አብሮ ናቸው አሁን ምንድነው ማድረግ ያለበት አንዱ ዘማሪ አዛ ቸርች አትሂድ አለኝ ከሄድኩኝ ይሄኛው ሊጣላይ ነው አንዳንዴ እኮ ፕሮግራም ኖሮ አልችልም እንኳን ካልካቸው እንዴት አልችልም ይለኛል ብሎ የሚያኮርፉ ፓስተሮች አሉ በጣም የሚያሳዝኑ ምክንያቱም አይሻልም አልችልም ብል ፕሮግራም ካለኝ የምሬን ነው እንደዛው አክሮፎኛውን የዘገኙ ለአንዱ ሁለት ፓስተር አለ አልችልም ማለት እንዴት አልችልም ይለኛል እሱ ማን ነው እና ሰርዤ እንዴት ነው የሚፈልገው ማለት ነው ከሌላ ፕሮግራም ሰርዤ በቃ ወዷለው ማለት ነው እንደዛ ካደረኩኝ እዛ የተጠራህበትስ አክብረው አይደል ታዲያ ያንን አያስቡልንም አንዴ ደውለው አልችልም ካልከው ስለዚህ በቃ አንዳንዴ በጣም የሚያስጨንቀው እውነት ለነሱ መታዘዝ በጣም ከባድ ነው እንደው ከዛም አንፃር ይመስለኛል እኮ አሁን ዘማሪዎች ፓስተር እየሆኑ ነብይ እየሆኑ በቃ ምን እኔም እየፈለኩ ከሚያስጨንቁን የራሴ ሚኒስትሪ መስርቼ በቃ ምን ለዛ እንደ ቲክቶክ ላይ ቁጭ ብዬ ማገለግለው በቃ ወዳጆቼ ይላል ግን ይሄ የከቨርና የሰዎችን ዝማሬ አምልኮ ላይ የማድረግ ለዛ ቢስ አድርጎ መዘመር በጣም የተደረጉ እውነታ ነገሮች አሉ ከዛ አልፎ ደግሞ ዝማሬዎቻቸውን ለምንድነው እናንተ አዳዲስ ዝማሬ አትቀበሉም ወይ ሁሉ ጊዜ እነሱን ዝማሬዎች ብቻ በመዘመር በየመድረኩ ለምንድነው የምትጋበዙት እናንተ መልእክተኛ አይደላችሁም ወይ ብሎ የሚያነሱ ሰዎች አሉ እኔ የኔ ለውን ባላቅም እኔ በጣም ብዙ መዝሙር አለኝ የራሴን በጣም ብዙ መዘምረው አብዛኛውን ጊዜ እንደውም የራሴን ልዘምር ነው የሚሄደው እንደውም አንዳንዴ ምን ይሉኛል የራሴን ለምሳሌ ጸጋኔ ደጋገፈኝ የምትል መዝሙር አለችኝ አብዛኛውን ጊዜ እሷን እዘምራታለሁ እና ከሱ ጋር የሚሄድልኝን የምቀጣጠላቸው መዝሙሮች እንስማት ጸጋኔ ደጋገፈኝ ጸጋ ነው የደጋገፈኝ ምሕረት ነው በሕይወት ያቆመኝ በራሴ ምን አቅም አለኝ ያለፍኩት አይደለም ሰው የሚያልፈው ጌታ ባንተ ከስንቱ ደኛለሁ አመሰግናለሁ እንደ ቀልድ ያለፈውን አስቸጋሪው መንገድ የሞት ዳር ጉዞ
ተረት አድርጎኝ ነበር ሰው አይወድቅም እንጂ የአንተን እጅ ይዞ ነጋለኝ ሌሊቱ ብርሃን ሆነች ምድር ወጣችልኝ ፀሐይ ምዕራፍ ከፈትክልኝ ሐዘን የሌለበት ሌላ አዲስ ቀን እንዳይ ይቺ ናት እና ከሱ ጋር አብሮ የሚቀጠሉትን መዝሙሮች እቀጣጠላቸዋለሁ እና አንዳንዴ ተደጋጋሚ ይመስላቸዋል ያለዚህ አቅም እንዴ ምናምን ግን የኔ መዝሙር ነው ምን ላድርግሽ የራሴ መልእክቴ ገብቷል እንደዚሁ ደግሞ የራሴን የሆነ ዘምሬ ከዛ እሱ ጋር ደግሞ መቀጣጠላቸዋለሁ ግን አብዛኛውን ጊዜ እኔ ራሴን ዘምሬ ግን አሁን በዚህ ሰዓት ያለ የዝማሬ አገልግሎትን አንተ እንግዲህ 19 ዓመት አካባቢ መጣሃል በመውደቅም በመነሳትም እግዚአብሔር ረድቶ ለብዙዎች ምስክር የሚሆን ህይወትና የሚቆረስ ነገር እንዳለ እኔ በግል ስለማቅ ማለት ነው እና ከዛ አንፃር አሁን ላይ የምታያቸው መድረክ ላይ ጭፈራዎች አሉ ዳንሶች አሉ እነዚህ ነገሮች እንዴት ተመለከታቸዋለህ በጣም ሶሻል ሚዲያው እያሰደበን እያስተቸን ያለውና ከዚህ አንፃር ምንድን ትላለህ አንተ ከዛ አንፃር ምን እላለሁ መሰለህ ሶፊ በተለይ እንዲ በባች ከለያያቸው እኔ የኮቪድ ባቾች እመላቸዋለሁ ከኮቪድ ወደዚህ የመጡ ዘማሪዎች የኮቪድ ባቾች ነው እመላቸው እና እነሱ ላይ አሁን መመርጣቸው ልጆች አሉ በቃ ይሄኛው ልጅ አለ ዲዘርን የምታደርገው አይደል ሲያመልክ መንፈሱ ምናምን በቃ ቀስ ብሎ አረጋግቱ በስነ ስርዓት አምልከን ምናምን ከዛ የሁላችንም በፊት እንደምንሆነው ሆት ነው እንደዛ አሉ ኖርማል ግን በቃ መድረክ ላይ ዝማሬን ይዞ የሚቀርብ ሰው አርት ሲያደርገው ደስ አይለኝ ፐርፎርም አይደለም ድምጽህን ቅላጼን የምታሳይበት ምናምን ሳይሆን ሜሴጁን ነው እዛ ጋር በቃ ገብቷል ያን ነው ማምነው ግን አሁን አብዛኛው ነገር ያለው ቴክኒካል ነገር ላይ ነው ፎከስ የሚያደርጉት አቋቋማቸውን ታውቃለህ በቃ እንዲ ለካሜራ ነው ለዩቲዩብ ብለው ፒች የሚመጡኑ ልጆች አሉ በቃ ዩቲዩብ ላይ ስለሚለቀቅ በቃ እንዲያምር ምን እንደዛ አንችልበትም እኛ በፊቶቹ ማለት በቃ ሲጀመርም የድሮ መዝሙር እየዘመርን ነው በቃ ይሄ ምንድነው ተፈቶ ማምለኩን ነፃ መሆኑን ያለውን ፕሬዘንሱን የሚመጣውን ዌቭ የመንፈስ ቅዱስን እሱን ነው እንጂ ፊልም እናደርገው እኔ አሁን ማልመረጥበት አንዱ ምክንያቴ ሊሆን የሚችለው ዘመኑን አልዋጀህም ለዩቲዩብ ለዩቲዩብ አትሆንም ድምጽ ይችላል ማለት ላይ ገብቷል እንደዛ ይሄ ቅላጼን አሳምሬ እንደዚህ ምናምን ማድረግ አልችልም ይሄ እንትን መሆን አልችልም ባይምሮ ሆኜ መቆም አልችልም ብቻ እነሱ ግን ይችሉበታል እኔ አሁን ሳያቸው በደንብ ይችላሉ አርቲስቶች በስተዋል አርቲስቶች ናቸው አብዛኞቹ አርቲስቶች ናቸው ግን አሉ በጣም ደግሞ ፍሌቨር ያላቸው በጣም የምትወዳቸው እኔ አሁን ሰምልት ከስልህ በጣም የምወደው እንትን የሚሉኝ ልትዋቸው ነው የምወዳቸው አሁን ኢሳኮርን በጣም ነው የምወደው መንፈሱ የእውነት ደስ ይለኛል እንደ ኢሳኮር አንድ እሱ ይትቤ ጥቁሩ በጣም ነው የሚመቸኝ የእውነቴን ነው የምልህ ፕኔል በጣም ግን ምንድነው አለ መሰለህ ችሎታውም አርቱም ቴክኒካል ነገሩም ኖሮክ መንፈስን ስደምርበት የበለጠ ያምራል እንጂ የሆነ ሳይድ መያዝ የለብን በቃ እዚህ ጋር ታያቸዋለህ እኮ በቃ እኔ አሁን በፊት ዘፋኞቹን ስለማውቃቸው ክለብ ላይ ያሉት አንድ ይሆኑብኛል እና በዛ ትንሽ ያው እየመረጥን ነው እንግዲህ የምንወደው ዳንሱ አስጨፈራዋስ እንዴት ነው አንተ ትደንሳለህ ትጨፍራለህ እኔም ሲመጣብኝ እንደዚህ ሆናለሁ ያስደንሰኛል አይ መሆኑን አላውቅም ማለት የሆነ ነገር በዛ ውስጥ ስትሆን እኮ አንዳንዴ እንዴ ዳዊት ራቆቱን እኮ ዘለለ ያ ማለት እኮ በባህልም አይደገፍም በምንም አይደገፍም እርግጠኛ ነኝ አይሁድ ባህሉ አይደለም ግን አንዳንዴ ከህግ ውጭ ያደርጋል የሆነ ነገር ሲሆን እግዚአብሔር ሲነካ እንደዛ ይሆናል ግን እንደዛ ለመሆን ብዬ ግን እንትን አላለም አይ ከቤት ስትወጣ ራሱ ለመደነስ አይ እንደዛ ብዬ አይ ሲመጣብኝ ግን አላቆምም በደንብ ነው መደነሰው ጉራግኛም ከመጣብኝ ምንኛም ከመጣብኝ እለዋለሁ ጥሩ እንግዲህ እስቲ ለመሄድስ አሁን ቦታ ትመርጣለህ አንተ ለምሳሌ ከዚህ በፊትም አንስተነዋል ከዘማሪ ኤፍሬም አለሙ ጋር ከዘማሪ ቴዎድሮስ ታደሰ ጋር እዚሁ ፕሮግራም ላይ እንግዳ አድርጌ ጋብዣቸው ቦታ የመምረጥ ነገር አለ ወይ ትመርጣለህ ቦታ በፊት መርጥ ነበር እሺ ግን ልክ አልነበርኩም መምረጡ እሺ ለምሳሌ እኔ አሁን በዚህ ሰዓት አሁን ታምራት ገለታ ጌታን ተቀብሏል አይደል እሺ ቸርች ቢተክል ሄዳለሁ ከጋበዘኝ እሺ ቸርች ከከፈተ በስነ ስርዓት እግዚአብሔርን ሊያገለግል ከሆነ ሄዳለሁ ማለት አሁን ሄዳለሁ ያ ማለት ግን የሆነ አቋሜን ምን አስቀየረ መሰለ እሺ አንዳንዴ ልክ ናቸው እነዚህ ሰዎች ጋር ነው መሄድ ያለብኝ ብለ የምትሄድባቸው ሰዎች አሉ እሺ ከዛ እነዛን ሰዎች ስታቃቸው አንድ አይነት ናቸው ምንም እንትኑ ነው ማሊዋን የቀየሯት እንጂ እነሱም አንድ ናቸው ስለዚህ ለምን እመርጣለሁ
እንደዛ መመርጥ ከሆነ አሁን በዚህ ሰዓት በዚህ እንደዛ ካስመረጥከኝ የትም አልሄድም። ግን ከቸርች ወጥቼ ሌላ ቦታ መቆም ስለማልፈልግ ግን ቸርች ነው በቃ እዚሁ ቀጥላል። አይሻለኝም? ይሻላል። በፊት መርጥ ነበር። ስለዚህ አሁን ተጸጽተሃል። በፊት የመረጥከው አንድ አይነት ነው። ሁሉም ጋር ሄዳለሁ። ስለዚህ ሁላችሁም ጥሩኝ በላ። ሁላችሁም ጥሩኝ ሄዳለሁ። ግን አይደለም ከነሱ ጋር መሄድ እኮ ማለት ሐሰተኛ ነቢያትም አሉ። ሐሰተኛ ነቢያት ጋር ስትሄድ የነሱን ራእይ፣ የነሱን አስተምህሮ፣ የነሱን አመለካከት በአንተ ምክንያት ለነዛ ሰዎች እውቅና ዘማሪ ጸጋም እኮ መጥቷል፣ ዘማሪ ጸጋም እኮ ሄዷል በሚል ሰዎች ሊስቱ ይችላሉ ብለው ለሚያስቡ ሰዎች ምን ምላሽ አለ? እንደዛ ያደርጋሉ። ግን የት ይሻለናል ታዲያ? ሻውን የት ይሻለናል ነው አሁን የሚሻለው ብለህ ካሰብከው የትም አትሄድም ሶፊ። አብረን እዚሁ ግድ የለም ደክመንም እንትንም ብለንም ያበላሸንም አብረን ብናገለግል ነው የሚሻሉላችሁ። ስለዚህ ወደ ዓለም ከመሄድ እነሱ ጋር ይሻለኛል። እውነት ነው። ግን እስቲ ንገረኝ። አሁን ለምሳሌ አንዳንዶች ምን ይሆናሉ መሰለ ልክ እንዳንተ እንደዚህ ዝማሬው ላይ ምናምን ያሉ ሰዎች እኔ እኮ ምን ዓለም ላይ ሄጄ እኮ ብዘፍን ማንም ይቀበለኛል እኮ ከፈለጋችሁ ተቀበሉኝ ከፈለጋችሁ አትቀበሉኝ ብለው የሚፎክሩ ዘማሪዎችም አሉ። አንተ ደግሞ ወደ ዓለም ሄዳ አይተኸዋል። እውነት ከዝማሬ ለወጣ ሰው ዓለማዊ ነገር ይሆነዋል? አያዋጣዋል? አያዋጣውም ሶፊ። ለምን መሰለ? አንደኛ እኛ ቸርች ውስጥ ሆነ የምናስበው በቃ ያውን የፕሮቴስታንት ሙዚቀኛ አገልጋይ ምናምን ዓለም ላይ ሲሄድ ወዲያው ኢንፍሉዌንስ የመፍጠር ነገር አለ፣ ይችላሉ ብለው ነው የሚያስቡን ምናምን የምንለው ነገር አለ። አንዳንዴ እንደዛ አይደለም። ስትሄድ እኛ አንዳንድ ቴክኒካል ነገር ላይ አሁን ለምሳሌ የሙዚቃ ጉዳይ ላይ ኢቭን እኔ አሁን አዛ ከሄድኩ በኋላ የገባኝ ነገር ብዙ ነው። ገብቷል እንዴ? እንደዚህ ነው እንዴ? ጭራሽ አይገባም እንዴ እስከምትባል ድረስ እንደዛ ትሆናለህ። አንዳንዴ ግን ምንድነው ጎበዞቹ አሁን ለምሳሌ የፋሚሊ ባካፕ ያላቸው ፋይናንስ ያላቸው እንደዚህ ከሆነ ቀጥታ ገብተው ሚዲያውን የመቆጣጠር በቃ ያሉ ሰዎችንም ሃንድል የማድረግ ምናምን ነገር አለ። ግን ይሄ ቸርች መረረኝ ብለህ ወጥተህ ሄደህ እንደዛ እንትን ብትል አይ በደንብ ነው ሰይጣን ተጫውቶብህ የምትመለሰው። እኔ አሁን የሆንኩት እሱን ነው። ገባ ሰርቫይቭ ማድረግ ስላለብኝ አሁን ለምሳሌ አንድ ግጥም 20 ሺህ ብር የሚሸጥ ከሆነ እኔ 7000 ብር ሽጬ አውቃለሁ። ገባ ዋጋህን ነው የሚያወርደው። እዛ ጋር ባልከው ይሰጠዋል ምናምን የሚባል ነገር አለ። እንዲህ ሙሉ አልበም ግጥምና ዜማ ሰርቼ የሰጠሁት ስቲል ያልተከፈለኛል። የዘፈን ሙሉ አልበም ሰጥቼ ስቲል ያልተከፈለኛል። ያው አሁን አልፈልገውም አይከፈልም። ግን ምንድነው እንደምናስበው አይደለም እዛ ጋር ያለው የእውነት ሶፊ እንደምናስበው። አንደኛ የራስህ ከውስጥ የሚጮኸው ጩኸት ከህሊና ጋር የምትጋጨው ነገር ታውቀዋለህ። በቃ ራስህ ሸንግለ ሰው ፊት እየሳቅ ለማስመሰል ትሞክራለህ እንጂ በትክክል ውስጥ ይወቅሳል። ያ ደግሞ ኢነርጂን ይይዝባል። ገባ እንደነሱ አይነት መሆን አንችልም። ለምሳሌ ውጥት ያለ ካልቸር አላቸው። ውጥት ያለ ካልቸር አላቸው። አሁን ቸርች ውስጥ ማናውቀው ጭራሽ ሊያስደነግጠን የሚችል እዛ ውስጥ እንዴት አድርገህ ትቀላቀላለህ? አይመጣልህ። ገባ አንዱን ለምሳሌ ዱርዬ ቀጥሮ ሊያስመታው ይችላል ከክለብ ላይ በቃ የዛ ጋር ፉክክር ምናምን ስለሆነ ይሄ ፈራሃ እግዚአብሔር ምናምን የሚባለው ነገር የለም። እኛ ደግሞ እዛ ጋር ፈራሃ እግዚአብሔርን ስለሆነ ይዘን የምንሄደው መጮቻ ነው የምንሆነው። ስለዚህ ሀብታም ካልሆኑ ባይወጡ ይሻላቸዋል። ምን የገጠመህ ነገር አለ አንተ በጣም በክለብ በሄድክበት ጊዜ ወይኔ ጌታ ሆይ ኧረ እባክህ መልሰኝ ያልክበት ቀን የለም እንዴ? በጣም ብዙ ቀን ነው የምትለው። እስቲ እንዴት ገጥስቲ የገጠመኝ ነገር እስቲ ካለ። በደንብ ተደብድቤ ያውቃለሁ። አንዴ ናይት ክለብ ውስጥ እሺ ቀጠቀጡኝ። እኔ የማዲንጎን በጣም ዘፈን ነበር የሚገርም ነገር። እሺ እና ለካኔ አላቅም እዛ ክለብ የማዲንጎን የሚጫወት ልጅ ነበር ከዛ በፊት። እሺ እና ባለቤቱ ሌላ ክለብ ላይ ስሰራ አይቶኝ ነው ኢንቫይት ያደረገኝ እኔን። እሺ ከዛ ደበረው በቃ ከጓደኞቹ ጋር ስንወጣ አገለገለኝ። ዘፋኙ ራሱ እንጀራው ላይ ነው የገባው። ከዛ አገለገሉኝ አይገልጸውም። ከዛ ማረሰው እሱ በጣም የሚገርም ነው። እንደው ባትዘምር ኑሮ ምን ትሆን ነበረ? ዘፋኝ ነበር የምትሆነው? ዘማሪ ባትሆን? እኔ እንትን እወዳለሁኝ በቃ አርት ነገር ላይ አይደለም ሆነ ስዕል እሞክራለሁ። ሰዓሊ ሆን ነበር ምናልባት ወይ ደግሞ ዜና ሪፖርተር ሆን ነበር። በጣም በቃ እንትን እላለሁኝ ነገሮችን። አሁን ለምሳሌ እንደነ ሙሴ ሰለሞን እንደነ ብሩክ ኒውስ ሆን ነበር።
ዘማሪ ባሉ እንደነሱ ነበር መሆኑ ማስታወቂያ በቃ ዜና ነው ዘጋቢ ነበር መሆኑ ያ ታለንት እንዳለኝ ያውቃሉ። በጣም ጥሩ። እንደው በብዙ ኖርሃል በቸርች ውስጥም ከቸርች ውጪም በምንም እንደው ከእምነት ጋር የተያያዘ ነገር ይኖርሃል መቼም አምነህ ከብዙ ነገር እንደወጣም ስለማምን እስቲ እምነትን ባንተ አንደበት እስቲ ግለጣቸው እስቲ። እምነት እንዴት ነው? እምነት መኖሪያ ነው፣ በቃ መቆሚያ እኮ ነው። ያለ እምነት ሰው አንደኛ እምነት የለህም ማለት ተስፋ የለህም ማለት ነው። ተስፋ የምናደርገውን ነገር አይደለም የሚያስረግጥልን። ስለዚህ እምነት ተስፋ ነው የሚደግፍልህ። በቃ ይሄ ነገር ይሆናል ይሳካል ብለህ የምታስበውን ነገር ድሪም የምታደርገውን ጸጋ ነገ ማን ነው የሚለውን ነገር የምታሰለው በእምነት ነው። እሱ ከሌለ ተስፋ ቆርጣል ማለት ነው። ኦልሬዲ መኖር አቁመሃል። ስለዚህ ሰው ለመኖር ግዴታ እምነት ያስፈልገዋል። ምንድነው የምናምነው የሚለውን ነገር ከተጠየቀ ደግሞ በትክክል ሰማይና ምድርን የፈጠረውን እግዚአብሔርን እሱን ብቻ ማመን ያዋጣል። እምነት እሱ ላይ ተስፋን መጣል፣ አይነን እሱ ላይ ማድረግ፣ በሱ መኖር ራሱ እምነት ይባላል። አንድ የተናገርካት ንግግር ወድጃታለሁና ቲክቶክ ላይ ጠበቆችም መምህራን ጋር ነው የተማሩት የምትለው ሐሳብ እሷን ነገር እስቲ ይላል እንትን ላይ ነው ምን መጽሐፍ ነው ካሊል ጂብራን የሚባል መጽሐፍ ጸሐፊ ታውቃለህ? እንደዛ የሚባል አንድ በጣም ጎበዝ ጸሐፊ አለና እዛ ላይ ነው ያነበብኳት ይቺን ኮት። ምንድነው አንድ ጠበቃ ለአንድ አስተማሪ ውሃ ጉድጓድ ይሸጥለትና ከዛ ይሄዳል። በሶስተኛው ቀን አረሳስቶ መጣና ወዳጄ ውሃውን አልገዛኸኝም፣ ጉድጓዱን የገዛኸኝ እና የውሃውን መክፈል አለበት ሲለው እኔም አንተ ጋር ልመጣ ነበር ለትንሽ ነው የቀደምከኝ አለው። ለምን ሲለው ጉድጓድ ነው የገዛው ውሃውን አልገዛ አልፈልግም፣ ስለዚህ የውሃ ኪራዩን ከፈልል ነበር አለውና ጥያቄውን ወደሱ ገለበጠበት። ከዛ ያው ተደናግጦ ጠበቃው ልክ ሲሄድ እንዳትረሳ አለ። ጠበቃዎችም አስተማሪ ጋር ነው የተማሩት አለ እና አንዳንዴ ያስለመዱንን ሰዎች የቀደሙንን ሰዎች በእውቀት አንበልጣቸውም። በተለይ ደግሞ ያስተማሩንን ሰዎች አራዳ ልንሆንባቸው አንችልም። ምክንያቱም ምን ድረስ እንደሆነ ጭንቅላታችን ያውቁታል። ለምሳሌ እኔ አትሌት ብሆን አንተ ደግሞ የአትሌት ኮች ብትሆን ምን ያህል እንደሰጠኸኝ ምን ያህል እውቀት እንደሰጠኝ ስለምታውቅ በዛ ነው በቃ ያዛ ውስጥ ነኝ እኔ ገብቷል። ከዛ ውጪ ከሆንኩኝ ወይ ስቻለሁ ወይ ደግሞ የሆነ ተሳስቻለሁ። ስለዚህ የቀደሙንና አስተማሪዎቻችንን በተለይ ብልጥ ልንሆንባቸው አይገባም። ልጅ ቢሮጥ አባቱን አይቀድምም ለማለት። ጥሩ። ታዲያ በዚህ አጋጣሚ እንደዚህ ካልክ ለምሳሌ አሁን በቤተ ክርስቲያን ውስጥ የቀደሙ ሰዎችን አባቶችን የመስማት ነገር ብዙ ነገር አይታይም። ከዛም አንጻር ደግሞ ብዙዎች ክርስትና እኮ ድሮ ቀረ፣ ጴንጤነት እኮ ድሮ ቀረ፣ ዝማሬ ድሮ ቀረ፣ አገልግሎት ድሮ ቀረ የሚሉ ሰዎች አሉ። ያለ መስማት ውጤት ነው ብለህ ታምናለህ? በደንብ ነው። እኔ በህይወት ያየሁት በቃ ትልቅ ሰው የተመከርኩትን ነው ባለመስማቴ ነው ሜዳ ላይ ወደቅኩት ያኔ። ምክንያቱም ተው ያለኝ ነበር። ያው ከወደቅክ በኋላ ተስፋ ይቆርጥብሃል እንጂ ሰው በስነ ስርዓት እኮ አንዳንድ ለውጦች ሲያዩብህ ሰዎች ኮሜንት ያደርጋሉ። ግን እግዚአብሔር ይመስገን በዚህ አጋጣሚ እኔ በጣም ማመሰግናት ነብይ ኤዲትን ነው። የእውነቴን ነው። ስቲል ነው አሁን የትም ሁሉ ቀርቼ እዛ ያለሁበት ትልቁ ምክንያት እረኛ ይባላል ሳሩን የሚያቀርብ ብቻ ሳይሆን መንገድ ስስት በዱላ የሚመልስም ነው ይባላል። እና ልኬን እየነገረችኝ ቁጭ የምታረገኝ ሰው ስለሆነች በዚህ አጋጣሚ አመስግንልኝ የምር። በጣም ጥሩ። እንግዲህ ነብይት ያው እየሰማችን ስለሆነ በቀጥታ ስርጭት ትሰማናለች ብዬ አስባለሁኝ። እንደው በዚህ በኢትዮጵያ ምድር ላይ በአጠቃላይ አይተህ ከሆነ ፊልሞቹም ዘፈኖቹም አንዳንድ ይሄ ክርስትናው መንፈሳዊ ነገር የሚያነሳቸው ሀሳቦች አሉት። እሱ ደግሞ ምንድነው ይሄ ድህነትን ኢንተርቴይን የማድረግ ሀብትን የመጥላት ሀብታም ማለት ኃጢአተኛ አንድ ሰው ሀብታም ሲሆን ከጽድቅ ጋር የተያያዘ የማይመስለው ድህነት ብቻ የጽድቅ መገለጫ የሚያደርግ ሸውራራ መንፈስ ይሄ አይተሃል። ፊልሞቹ ያችን ራሱ የድሃ ልጅ የሌባ ልጅ አይታቻለ ፊልም ርዕሶቹ እንደዛ ነው። በቃ ከኢትዮጵያ ኑሮ ጋር በቃ እንደገና ወይ ደግሞ የድሃ ልጅ የሀብታም ልጅ አፍቅሮ ቤተሰቦቿ ቁጡ ሆነው ምናምን ሀብታምን በክፉ የመሳል ነገር አለ። በደንብ እንደው እሱ ላይም አንድ ቆጣ ያለ ነገር ስትናገር ስለሰማሁ ነው ያነሳውልህ። እንትን አይቼ እኮ ነው ምን አየው ይመስል ዱባይ ሄጄ
እዚህ የሚዝናኑ ሰዎችን አዩዋቸው፣ እዛ ምን አይነት ልፋት እንደሚለፉ። ኢትዮጵያ በቃ ይዝናኑ፣ ልክ ናቸው እኮ በቃ። ምክንያቱም እዛ አይቻቸዋለሁ እንዲህ በስነ ስርዓት። እዚህ በጣም እንግዲህ ብራለው በለ ቪኤት የሚነዳ ሰውዬ ምናምን እኔ አሁን ፐርሰናሊ ማውቃቸው አብሬያቸው ያሳለፍኳቸው ሰዎች ናቸው። እዛ ጋር ግን የእውነቴን ነው የምልህ ለ2 ሰዓት ለ3 ሰዓት የማይተኙ ሰዎች አሉ። በቃ ስራቸውን ጨርሰው ምን ብለው በጣም ደክመው በዛው ድካም እንደገና ፕሌን ተሳፍረው የሚመለሱ። ከዛ አዩኝ ሰው እንደዚህ እየለፋ ባገኘው ነገር ለምን ይወቀሳል? ልክ ግን ምንድነው ኦፖርቹኒቲ ተመቻችቶ ልክ ስትወጣ ኢሉሚኔቲ ሆንክ ወይ 666 ዘንዶ ቀልቦ ነው ምናምን የሚባል ነገር ይመጣል። አህያ ጋልቦ ነው፣ በጅብ ቆዳ ነው አይደለም፣ ተጠግረሮ ነው ሰውዬ። ስለዚህ እንመንለት። ድሃ በጽድቁ ሀብታም ደግሞ በስርቆቱ ነው የሚመስለን ያልኩት። እንደዛ ቲክቶክ ላይ ያወራሁት እንደዛ ነው። ድሃ ጻድቅ ስለሆነ ጠማማ ጃኬት የለበሰ፣ ሀብታም ደግሞ የሆነ በቃ የሚቀልበው ዘንዶ ስላለ ቬት ይንዳ አይደለም። ከለፋ ከጣሪያ ለምን ምንድነው የሰውዬ ቢበላ ቤት እንዴ የሚለፋ የሚጥር ከሆነ ሊያገኝ ይገባል። ሲያምርበትም ደግሞ ደስ ሊለን ይገባል። እና ቅንፍ ውስጥ ባናስቀምጣቸው በቃ ሀብታም እንደዚህ ነው ድሃ እንደዚህ ነው ባንል። የመልካም ነገር መገለጫስ እግዚአብሔር አይደለም እንዴ? ነው እግዚአብሔር እኮ እንደሚያበለጽግ ነው። ምክንያቱም ጌታ ኢየሱስ ራሱ መጀመሪያ ላይ እኮ መጣ ምን አለ? ለድሆች ወንጌልን እንሰብክ ዘንድ ይገባ። ለድሆች ማለት ኪሳቸው ውስጥ ምንም ለሌለም ጭምር ነው። መንፈሳዊ ድሃ አልሆኑም ጭምር አይደለም። ለነሱ የብልጽግና ወንጌል አሁን ተብሎ ሲቃወም ሰው እና የድህነት ወንጌል አለ ሶፊ የለም እኮ። ወንጌል ሲጀመር ባለጸጋ ያደርጋል እንጂ ድሃ አያደርግም። የራሳችን ስህተት የራሳችን ጥፋት ነው፣ ያካሄዳችን ነው፣ አመለካከታችን ነው ድሃ የሚያደርገን። እና ካልሰራን ድሃ ነን በቃ ኦሬዲ። እኔ አሁን ለምሳሌ 6-7 ወር ስራ አቁሜያለሁ፣ በቃ የለኝም። እየሰራው ባለበት ሰዓት ግን ሰላም ነኝ። ገብቷል? እና ከተሰራ ይገኛል። እንደዚህ አይነት ነገር የለም። ወንጌል ራሱ እግዚአብሔር ባለጸጋ ነው። ሺህ ተራሮች ላይ ያሉ ከብቶች እንስሳት የኔ ነው ያለው እግዚአብሔር። ለኔ 10 ከብት ያጣል? ሁሉም ሰማይ ምድሩ የሱ ነው አይደለ? ሰማይና ምድርን አንድ ጊዜ አናውጣለሁ ከዛ ያቺን ሀብት ሰጣችኋለሁ ያለው እግዚአብሔር። ስለዚህ እግዚአብሔር ሀብትን በመስጠት በመባረክ የሚታወቅ አምላክ ስለሆነ ከድህነት ጋር እንዲህ ባንተቃቀፍ ጥሩ ነው። ከማን ጋር? ከድህነት ጋር ባንተቃቀፍ ብንጠለው ጥሩ ነው የምር። አንዱ በቃ ድህነት ይሻለኛል ብሎ አቅፎ የተቀመጣላ የሚባል ነገር የለም። ድህነት ያንተ አይደለም፣ ሊሆን አይችልም። እግዚአብሔርን እኮ ብትለመነው እኮ ብዙ ነገር ያደርጋል፣ ይሰጣል። የእውነት በዛ ምናለው እኮ ከዚህም አንጻር ነውና ከመንገዳችን ላይ ሰዎች እንዳያቆማችሁ በልጅነታችን ስንጫወት የምታስታውሱ ከሆነ እርግብ እንገዛና እንዳይበሩ እንኮነድሻቸዋለን ብለዋልና ከድህነት እንዳይኮን ከሀብት እንዳይኮን አይገባል። አሁንም ቢሆን አንዳንዱ አሉ ድህነት ይሻላል። አይተ ከሆነ እናቶች አባቶች ሰውም ራሱ ከሰው ጋር ስጣላ ተወኝ እኔ በድህነት ልኑርበታል ምናምን ይላል። የራሱ አርጎት ማለት ነው። ከድህነቱ ጋር ከሰይጣን ተወሶ ነው ባይዘ ድህነት ከሰይጣን የምትዋሰው እንጂ አንተ አይደል። ሰይጣን ሲወድ የሚሰጥ ነገር የኔ እንድትለው በቃ ድህነት ይትላለህ። ይሄ በጣም በቃ ጸሎት የሚያስፈልገው ጸሎት ያስፈልገው ከምድራችን እንዲሰበር በጣም እንዴ ማለት እንደዛ የኔ ብለን አክብረን እሱስ ታዲያ እንዲህ እየተንከባከብ ነው ሊሄድ ነው አይሄድም። የኔ ካልከው ተመቸው በቃ ቁጭ ይላል ቤት። አልፈልገውም ካላልክ አብሮ ይተኛል እኮ ነው አይደል እንዴ? ደግሞ መጽሐፍም እኮ ዲያብሎስን ተቃውሞ አብሮ ይተኛል። ብርድ ልብስህን ቦጫጭቆት ይኸው ይችል ልበስ እያለ አብሮ ይተኛል ድህነት። ለዚህ ነው እኮ እንቅልፍ የተቦጫጨቀ ልብስ ያለብሳል ይላል እኮ። ስለዚህ መቃወም አለብህ። ያልተቃወምከው ነገር ካንተ ህይወት አይወጣም። የሸመልመሌዎቹ ትዝ ይልሃል ያዕቆብ ታዲያ ከብቶቹ እኮ የሄዱና ውሃ ውስጥ ይጎመጃሉ፣ ከዛ ይጸንሳሉ እኮ አይደለ? ስለዚህ ማየት አለብህ መጀመሪያ የብልጽግና ነገር ሊታይ ይገባል። መነጽር ገዝተን እንሰጣቸው ያየኸውን ነው የምትወደው። እኔ አሁን መንሱርን ብበልጠው ደስ ይለኛል። በቃ ያው ማን ናቸው አሁን አንተ ጋር የሚቀርቡ ቢሊየነር? እሳቸውን ብበልጣቸው ደስ ይለኛል። ድህነቴ ልል አልችልም። ሁሉንም መብለጥ እፈልጋለሁ ማለት ለመብለጥ ሳይሆን ግን በቃ እንዲያ ግዴታ ነው። ምንም በመልካም መልኩ መብለጥ ምንም ታዲያ ምሳሌ ታዲያ እየተሞላቀቅን መኖር ነው የመሰለ ነገር የለም። ደስ ይላል። ዱባይን ካየህ በኋላ እንደዛ ያሰብከው? ከዛ በፊት አይደለም። አይ የዱባይ ብዙ አይምሮዬን የቀየረው ነገር አለ። ግን ኦልሬዲ እኔ አፓርትመንቱን ተከራይቼም የነበረው ምናምን እኮ ዱባይ ሳልሄድ ምክንያቱም እዚህ በቃ ጥሩ ነገር ለጥሩ ላይፍ እያሳለፍኩ ነበር። አገለግላለሁ፣ አገኛለሁ። ቆንጆ ቤት ነበር ከፍዬ የምኖረው። ግን ዱባይ ስታይ ደግሞ በጣም ሌክዠሪ አለ። እዚህ ሀገር አሁን
አይገናኝ። በጣም ትልልቅ መኪና ካየ ምናልባት እንደ ትልቅ የሚታየው ገመቼስ ምናምን ነው። ዱባይ ላይ በጣም ሌላ ነው እሱ። የመኪናውን አታንስ። ኧረ ሌላ ናቸው። እዚህ ቡጋቲ ላስቲኩን አይልጡትም እኮ ላስቲኩን ሲያደርጉ ሲነዱት ራሱ እንደሚቀይሩ ስለሚያውቁ መሰለኝ ወዲያው። ስለዚህ ኔክስት ስለማይቀጥል ለምን ይልጠዋል? ደስ ይላል ታዲያ። ይሄ አሁን ደስ አይልም? በጣም ነው ደስ የሚለው። እና በሶ እየጨበጥክ ስትበላና እኮ አበሻ ደስ ይላል። ምክንያቱም በቃ በሶ እየጨበጥኩ ምናምን አሁን ባገለግል ይሄ የተባረከ እግዚአብሔር የረዳው ዓለም የለችም እሱ ውስጥ ምናምን። ፒዛን ስትበላ ካየ ደግሞ ምግብ ቢቁጭ እኮ በህዝቡ ብር እንደዛ ነው የሚያስበው ሰው። ኧረ አይደለም፣ ተለፍቶ ነው ተሰርቶ ነው። ያ ነው የሚሻለው። ከበሶ ፒዛ ይሻላል። ሶፊዬ እንደዛ ይሻላል። እኔም ደግፈው ሀሳብ የሚመቸኝ ነው። አይ አንዳንድ ሰው በዚህ ጉዳይ ማጸልይልኝ እንዴ በጣም ባለጠጋ መሆን አለብኝ እኮ እሱ እንዴት ፒዛ እንደሚበላ አንተን ከመጠየቅ ይልቅ ይኸው ፒዛ በላ ነው የሚልህ። ሰው እኮ ይጠያየቅባል እንጂ አይጠይቅም የሚባለው እዛ ኬት አምጥቶ ነው ምን አድርጎ ነው እንዴት እንደዚህ አድርጎ ምናምን። ያው ቸርችም እንግዲህ አንድ ቲክቶክ ላይ ሰርቼዋለሁ። ስጡ ነው የሚለው መጽሐፍ ቅዱስ እና ሁሉም ከላይ አስምሮ ሽጡ አድርጎታል። ሰምቻታል። እና ያም ነገር ይመስለኛል ብዙ ሰው እሱን ነገር ስለሚያይ ልብስ ከቀየርክ በቃ ሽጠህ ነው የሆነ ነገር በቃ እንትን ብለህ ነው የሚባል ነገር ዘይት ሸጠ ነው ጨው ሸጠ ነው። ግን ላይሆንም ይችላል። የሚሸጡም ግን አሉ። ከዛ አንጻር ነው ሸጠውም አሉ ሰጥተውም። ሁሉንም አንጨፍልቀው ሁሉንም ባለመጨፍለቅ ውስጥ ነው የሚሸጡትበት የራሳቸው ምክንያት ሊኖራቸውም ላይኖራቸው ይችላል። እዛ ውስጥ አልገባም። ያው በራሴ ፐርሰናሊ ባይሸጥ ባይነኝ። ግን ያው በነፃም የማይመጣ ነገር ደግሞ አንዳንዴ የራሱ ዋጋውን ከቨር አድርገህ ብትወስድ ጥሩ ነው እኮ። ስለዚህ እንዳይኮነድሿቸው ያልከው ማንን ነው የኮነደሻል? አንተን አይደለም። አብዛኛውን እኮ ቲክቶክ ላይ ያው ላይፍ ቴስቲሞኒንም ማወራለሁኝ ልክ እንደዛ። ግን ሶፊ መጽሐፍ ወዳለሁ እኔ በጣም ነው በቃ ቁጭ ካልኩኝ እሱ ነው ስራዬ። ያው ስልኬ ላይ ብታይ ወደ 160 ምናምን መጽሐፍ አለ አሁን ገና ያልተነበበ እና በቃ ይቺ ነገር ትጠቅማለች ብዬ ማስባትን የሆነች ነገር ሳይ እንትን አላለሁ። ግን አሁን ይሄ ኖርማሊ ካየህ እኮ እርግቦች እንዳይበሩ ነው በቃ ያንተ ሆኖ ብቻ እንዲቀሩ ቤትን እንዲለምዱት መብረር እንኳን ከጀመሩ በኋላ በረው ቀንትን ብለው እርግብ ጠልፈው አንተ ቤት ይመጣሉ። ስለዚህ እድሜ ልክ አንተን እነሱን እየጠቀምክ እንድትኖር የሚያደርጉ ሰዎች ለምሳሌ ስታቅድ እንደዚህ ይለወጣሉ እንደዚህ አድርጌ እንዲገዝቼ ምናምን ብለህ ሳይሆን ለነዛ ሰዎች እንዲያርጌላቸው ምናምን ብለህ ማቀድ ከጀመርክ ሮንግ ነው። ምክንያቱም አንተ የራስህ ላይፍ አለ። ያ ሰውዬ አይጠቅም ምንድነው አትጥቀመው ሳይሆን መጠቀሚያ አትሁን ነው ማለት። ሰዎችን መጥቀም እኮ ጥሩ ነው አምነህበት። አሁን ለምሳሌ እኔ አሁን ያንተን አገልግሎት ለመደገፍ አምኜበት የሆነ ነገር ላደርግ ይችላል። አንተ ግን አርገህ ኮንድሸኸኝ ዲቫይን ሾውን ብቻ ምናምን እያልኩ እንትን ካልኩ ሮንግ ነኝ። ከዛ ፕሪዝን መውጣት አለብኝ። የራሴንም ላይፍ ደግሞ ለምክንያቱም የነሱን ኑሮ ስንኖር የኛን ኑሮ እናጣለን። ስለዚህ እንደዛች እርግብ አናርጋቸው ሰዎች። ከዛም ደግሞ ያጋጫል እኮ መጨረሻ ላይ ያው አመቱ ሲያልፍ እድሜ መበላቱ ስታቅ ያባከንከው ነገር ከዛ ሰዎች የሆነ ሌቭል ላይ ደርሰው አንተ እዛው ጋር ገና አሁን ከዛ ሰውዬ ህይወት ስትወጣ ከዜሮ ነው የምትጀምረው። ስለዚህ ያ ነገር በጣም እንዳይቆጭህ የሚኮነደሽውን ረጃጅሙን ክንፈል ለምሳሌ አሁን አንድ ስራ ላይ ተቀጠርኩኝ ልበል አንድ መስሪያ ቤት እና ከዛ በፊት ከዛ ሰው ያንን መስሪያ ቤት ጆይን ከማድረጌ በፊት ማቃቸው የሆኑ የስራ ኦፖርቹኒቲዎች ነበሩ፣ ኮንታክት ነበር ልበል ኮኔክሽኖች ነበሩኝ እና እዚህ ጋር ተቀጠርኩኝ ብዬ እነዛን ሙሉ በሙሉ ማቋረጥ የለብኝም መዝጋት የለብኝም እነዛን ሰዎች። ለምሳሌ አሁን አንድ በቸርች ላምጣለን። ለምሳሌ አንድ ቸርች አንድ ዘማሪ ገባ አንድ ቸርች ውስጥ። እኔ አሁን የራሴ ምክንያት ስላለኝ ነው ከኛ ቸርች አልወጣም ለጊዜው ቸርቼ ላይ ነው ማገለግለው ያልኩ። ግን በቃ እዚህ ቸርች ብቻ ነው ምናምን ብሎ ሌላ ቸርች ማገልገል የሚያቆም አለ። ያ ልክ አይደለም። ምክንያቱም እንደ ነቢይ ብርቱካን ለምሳሌ አሁን ሙቭ ቢያደርግ ጠቅልሎ ቤድ የት ሊሄድ ነው? ከዛ አልፈልግም ብለህን ነበር እንዳመጣ ነው የሚባለው። ስለዚህ ባላንስ አድርጉ። ኮኔክሽኖቻችሁ መቁረጥ የሌለብንን ኮኔክሽኖች አንቁረጣቸው። በፊት የምናገኛቸው የሚጠቅሙንን ሰዎች አሁን አንዝጋቸው፣ ሄደን ልንፈልጋቸው ይገባል። ምክንያቱም ሰው ሲኖር ነው አንተ የምትኖረው። ኮኔክሽን ጥሩ ነገር ነው በጣም ሰው ያስፈልገናል በጣም። ከዛ አንዳንዴ ደግሞ እኔ ምን ደርሰውበት ነው ምናምን ብዬ የማስበው ነገር አለኝ ስለማቀም እና
ለሰዎች ችግርን አማክረህ ምናምን የተጎዳህበት ነገር አለ። ችግሮቻችሁን ለሰዎች አትናገሩ፣ አታውሩ ምናምን ብለህ ትላለህ። ደግሞ የሀገራችን አባባል አለ ካለመናገር ደጃዝማችነት ይቀራል ይላሉ። ስለዚህ ለምንድን ነው ለችግራችን ለሰዎች መፍትሄ አይሆንም? በህይወቴ የገጠመኝም ነገር ስላለ ነው። እውነታውም ደግሞ መሆንም ያለበት ነገር። ለምሳሌ አንድ ምሳሌ አስቀምጬ ነበር። አይተህ ከሆነ በላስቲክ የተቋጠረች የታሸገች ቸኮላትና የተላጠች ቸኮላት ጎን ለጎን አስቀምጥ። ከ15 ደቂቃ በኋላ ይሄ የተላጠው ሽፋኑ የተገለጠው ቸኮላት በጉንዳን ይወረራል። ያኛው ግን ስለተደበቀ ጤንነቱ ብትገልጠው እንኳን ልትበላው ነው የሚሆነው፣ ንጹህ ይሆናል። ምን አይነት ሰው ነበርኩ መሰለ ሶፊዬ? ለምሳሌ የሆነ ሰው እንደዚህ ያደርግልሃለሁ ምናምን አለኝ፣ ወይም ደግሞ ከዛ ሰው ጋር ልንሰራ ነው። ከዛ እንደኔ የምትደሰት ይመስለኝና ሩጬ መጥቼ እነግርሃለሁ። ግን አሁን ያለው ነገር ሲስተሙ እንደዛ አይደለም። ሰው ለምን እንደሆነ አላውቅም፣ መልካም ነገርን ከሰማ መልካም ነገርን እንዴት ሊያበላሽ እንደሚችል ነው የሚጣጣር። ምክንያቱም ኦፖርቹኒቲውን ነው የምትከፍትለት። በቃ ነገርከው ማለት። ለምሳሌ አሁን ለምንድን ነው ታዲያ ሰው ውጪ ሲሄድ ፕሮሰስ ሲያደርግ ምናምን ልክ ኤርፖርት ገብቶ እኮ ነው የሚደውልልህ? ኤርፖርት ከገባ በኋላ ይደውልልህ። ለምን? ምንድን ነው ይሄ? በመንፈስ ዓለም ኔጌቲቭ ስፒሪት ሪሊዝ ያደርጋሉ ይባላል ምናምን። እሱም አለ። የልብ ክፋታቸው ይቋጥርብሃል። ምንድነው ቅናቱ ራሱ ያንተ መንፈሳዊ ነገር አይደለ? ብዙ ጊዜ ሁሉ ነገር እኮ መንፈሳዊ የመንፈስ ዓለም እንግልባጭ ነው የምንኖረው። እና ያንተ ዓለም ላይ የሆነ የሚናደዱት ነገር አለ። ያን ነገር ባይዘው ለዛ እኮ ነው አሁን ቅድምም ሀብታም ሲሆን ሰው በቃ እንትን ጠንቁሎ ነው እንትን አድርጎ ነው ምናምን ያንን ነገር እንዳይባል እኮ ነው ሰውየው ያለውን ነገር ራሱ ማሳየት ነው። የለኝም ይላል እንዴ ገመቺሱን አስቀምጦ ኮሮላ እየነዳ የሚወጣ ሀብታም አለ። ብዙ ጊዜ አይታጠቅም። የመርካቶ ነጋዴዎች አሉ እንደዛ የሚያደርጉ። ምንድነው? ለምንድን ይሄን ያልጠነቀቀ ሰው አይን ውስጥ እንዳትገባ ምናምን ይላል። እዛ ዱባይ ሆኜ ለምሳሌ አሁን እንደዚህ ሰልፊ አድርጌ ምናምን ሞል ውስጥ ምናምን መቅረጽ ጀመርኩ የሆነ ሰዓት። ከዛ አንድ ሰው መከረኝ፣ እንደዚህ አታርግ መሄድን። ከዛ የምርም ደግሞ ሲሪየስ ሆኖ ደግሞ ደውለው እንትን የሚሉ ሰዎች አሉ። በቃ አለ የተበላሸብኝ፣ ለሰው ተናግሬ የተበላሸብኝ ብዙ ነገር አለ። ከውጪ ፕሮሰስ ጀምሮ ብር ሊላክልኝ አንዴ ለምሳሌ ከአሜሪካ አንድ ወገን የሆነ ብር ላከልኝ። ያው በአገልግሎት የተደሰቱ እንዴት አለ የራሴ ጓደኛ ደውሎላቸው እኔ ተሰጠኝ ብዬ ለራሱ ነግሬው እሱ ደወለላቸው። ከዛ ከ15 ደቂቃ በኋላ ደወሉልኝ መልሰው። አንተ ምን አይነት ጓደኛ ነው ያለ ተባልኩ። እንዴት በዚህ ደረጃ ምናምን። ምክንያቱም በደንብ ነው የሚያውቁኝ እነዛ ሰዎች። እና አሁን ይሄን ልጅ ባልነግረው ኖሮ